የአማራ ፋኖ ብሔራዊ ኃይል የጎንደሬ በጋሻው ክፍለ ጦር አመራር ሁኜ ቆይቻለሁ። መንግስት ባቀረበው የሰላም ጥሪ ተጠቃሚ ሁኜ ወደ ሰላም ወደ ማህበረሰቡ ለመቀላቀል ችያለሁ። ከጎንደር ከተማ እስከ አዲስ ዘመን ባለው ቀጠና ነው ስንንቀሳቀስ የቆየ ነው። በዚህ ቀጠና እንግዲህ ከፍተኛ የሆነ የህዝብ ስቃይና ሮሮች ሲሰሙ ቆይተዋል። እኛ የወጣ ነው የአማራን ህዝብ ከጥቃት እንታደጋለን ብለን ነበር። እኛ የወጣ ነው ያልተመለሱ የአማራ ህዝብ ጥያቄዎች መልስ ያገኙልናል፣ በነፍጥ መልስ ያገኙልናል ብለን ነበር ወጣን የነበረው። በዚህ የሁለት ዓመት ቆይታችን ግን ለህዝባችን ስቃይ ነው የሆነበት። ታጋይ ወይም ፋኖ ባብል ብርቁ ባላለው ታድሎ ብርሃን ክፍለ ጦር አመራር ቆይቻለሁ። አካሄዳችንም አላማችንም የሳተ መሆኑን አውቀን የእርስ በርሳችንም እንኳን ባንድ እንታገላለን መልወጥተን አንድ ስምምነትና አንድ ትግል ይዘን እየታገልን እንዳልሆነ ከ3 ከ4 ተከፋፍለናል። የእርስ በርስ መዋጋትም ስለመጣ በህዝባችን ላይ የሚደርሰው ሰቆቃም ለኔ ሊገባኝ ስላልቻለ የሰላም ጥሪውን ተቀብዬ ህዝባችን ከዚህ ሰቆቃ እንታደጋለን በሚል ወደ ህዝባችን ተቀላቅለናል። አሁን የሰላም ጥሪውን ተቀብለን ስንገባ ደግሞ ህዝባችን ለመካስ በዝግጅት ላይ እንገኛለን። ቢያንስ ከመንግስት የጸጥታ አካላት ጋር ተባብረን የአካባቢያችን ሰላም መጠበቅ ወይም መመለስ እንፈልጋለን። አሁንም ጫካ ላይ ያሉ ወንድሞቻችን ይሄ እየተረዳቸው እየመጡ ሰላም ጥሪውን ተቀብለው ለህዝቡ ትክክለኛ ትግል እናደርጋለን ከተባለ ትግሉ የሚቀጥለው የመንግስትን ተልዕኮ እየተቀበልን በጋራ ሌባና እኛን መሰል ታጥቆ የሚሰርቅ ሌባ ማሳደድ እንዳለብን ይረዳኛል። ህዝባችን እንግዲህ በነበርንበት ቦታ ላይ የሚያየርና ላስቀየምናችሁ ለደረሰባችሁ ሰቆቃና ዝርፊያ ግድያ ይቅር እንላለን። ለሚቀጥለውም የበደልነውን እየካስን እንድንሰራ እኔ ቃሌ ነው። ወደፊት ወደኋላ አለበይ ሰማ አለበይ የጫኔ ልጆች አለበይ ወደፊት ወደኋላ። አመሰግናለሁ። አሁን ኮማንዶዎች ትቀጥላላችሁ።